በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምንም መባል ሳይቀበሉ ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያንን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ በዚህች ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙት ምክንያቱ ይህ ነው። የልደትና የጥምቀት በዓል በሮብ ወይንም በአርብ ቀን ቢሆን በበዓል 50 በሚባል የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። ይህ ሁለቱ የእግዚአብሔር ታላላቅ ባህሎቹ ናቸው። እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚል ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ ከዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በሮብና በአርብ ላይ በሚሆን ጊዜ በሮብና በአርብ ፈንታ እንድንጾማቸው ይገባናልና በዚህም ሁለት ስራ ይፈጸማልና የጾም ስራና የበዓል ማክበር ስራ ነው። እንዲሁም በግብፃውያን አብያተ ክርስቲያናትን የተሰራ ነው። በይርገሙን በእሁድ ወይንም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጾሙ አስቀድመን እንደተናገርን ጥሉላትን አይብሉ። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃው ላይ ይጸልያሉ፣ ይጠመቁ። ሕፃናትንም በሚጠመቁ ጊዜ በውሃው እንዳይገድፉ ካህናቱም ከመንጋቱ በፊት ቀድሞ ቁርባን ያሳርጋሉ። እጅግም ማልደው በጧት ከቤተ ክርስቲያን ይውጡ። በከበረ ስርዓታቸው ጌታችን ሐዋርያትን እንዳዘዙ የመልካውያን ወገኖች ግን የልደትና የጥምቀት ዋዜማ ቅዳሜ ቀን ወይንም በእሁድ ቀን ቢሆን በ3 ሰዓት ይቀደሳሉ። ከወደዱት የተባረከ ህብስት ተመገው ውሃ ይጠጣሉ። ከዚያም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢት ያነባሉ። በዚያም ቀን በምሽት ይኸውም ጥር 10 ነው፣ በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸው የኤጲፋንን በዓል እንዲያከብሩ ዋዜማ ይኸውም መድኃኒታችንን የተገለጠበት ካህኑ በሚባል በሮም 2ኛ ወር በሰባት ወይንም ጥር 10 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን እንዳዘዙት ይተላለፋሉ። በልደትና በጥምቀት በዓል ዓርብ ሮቡን ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጧት ተነስተው ይበላሉና እኛም ከበደላችን ያነጻን ዘንድ በዮርዳኖስም ወንዝ እንደገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱን ጋር ይቅር ባይ ከሆነ መንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። በዚችም ዕለት አባት አውግንጦስ አረፈ። ይህም ቅዱስ ከታናሽነት ጀምሮ አባ ታውና በሚባል በሮም ሊቀ ጳጳስ ቤት አደገ። እርሱም የምንኩስናን ልብስ አለበሰው። መንፈሳዊ እውቀትንና ኃይል እንደተሰጠው አይቶ ከእስክንድርያ ሀገር ውጭ ስሙ ጤናዲራን በሚባል ቦታ ኤጲስቆጶሳት ሹሞ የገዳም አበምኔት አደረገው። በእርሱ ስር ያሉ መነኮሳትም 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውንጦስ ከሃዲው ንጉሥ ዲዮቅልጥያኖስ ስለሆነው ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት
ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመን አኖረ። በመጀመሪያም ወደ እርሷ በገባ ጊዜ ግን እርሱን ስለመፍራት ጣዖትን ስታመልክ እኛትና የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ማመን መለሳት። ከዚያም ተርኑጥና መርኑስ ወደሚባሉ ገዳማት ሄደ። የአብያተ ክርስቲያንንም ወሬ ይሰማ ዘንድ ፈልጎ በጾም በጸሎት ሌሊትን በመንጋት እየገለጸ በአንዲት ገዳም ውስጥ ሁከት ሁለት ሶስት ቀን ተሰውሮ ያድር ነበር። የመንፈስ ቅዱስም ጸጋ በላዩ እንዳደረ እግዚአብሔርም በእጆቹ ድንቅ ታምራቶችን እንዳደረገ ከወንበዴዎችና ከአመፀኞች ብዙዎችን መነኮሳት አድርጎ ለክርስቶስ ወደ መገዛት እስከመለሳቸው ድረስ መነኮሳቱ ሁሉም መሰከሩለት። ከዚህም በኋላ ፈጽሞ ባረጀ ጊዜ የሚሞትበት ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የሰማዕት ለጠምያኒ የኪራርያንና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አምላክ ቅዱስ ፍቅሩን ሚስጥሩን ይግለጥልን። ከጾመ ገሃድ በረከት አይለየን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉት እልፍ አላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍት ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።